ሬልሶሪ አሁን አንቺ ብታስቢ ብትጨነቂ ምን የምታመጪው ለውጥ የለም ደግሞ ማሰብና መጨነቅ ያለብሽ ወይስ ስለአባትሽና ስለአባትሽ ብቻ አንቺ ክላስ ፈልገሽዋል እሺ ብለኝ እኮ በቃ ባሽ ትንሽ እንዴት ናችሁ ጽናት ይቅርታ ቆየሁባችሁ ችግር የለም ዶክተር ችግር የለም ሌላ ታካሚ ላይ ነበር እስቲ አንዴ ቼክ ላድርግ እሺ ምንድን ነው የተፈጠረው ዶክተር? እኔ እንጃ ድንገት ተጋግቶልሽ ነው ልጅ አባዬ ቆይ ብሌን አባዬ ምንድነው የሆነው? ምንድነው የተፈጠረው ደግሞ? እኔ እንጃ ጽኑስ ምን አውቃለሁ አብረሽ አልነበርኩ እንዴ? በቃ ተረጋግተን ዶክተሮቹ የሚሉትን ነገር መስማት ነው። ብሌን እኔ በጣም እየፈራሁ ነው። አባዬ አንድ ነገር ቢሆን እኔ ምንድነው የምሆነው? እባክሽን ተረጋጊ ጽኑ በእናትሽ ምንም አይሆንም። እባክህን አምላኬ አባዬን ጠብቅልኝ። ጽኑ እስኪ መጀመሪያ እስኪ አንቺ ተረጋጊ። ገና እኮ ዶክተሮቹ ያሉትን ነገር እኮ ምንም አልሰማንም። አንቺ ተረጋጊ እኮ ነው ሁሉም ነገር ሰላም ይሆናል። እንዴ ቆይ ጽኑ ጠንካራ ልጅ አልነበርሽ እንዴ? እኔ እንጃ ብሌን በጣም እየፈራሁ ነው። አባዬ ብቻዬን ጥሎኝ እንዳይሄድ በጣም እየሰጋው ነው ብሌን። ኧረ እባክሽ እንደው እባክሽ እንደው አንቺ ሴትዮ በእናትሽ አታማሪ። ምንም ነገር ላልተፈጠረ ነገር ማሟረት ምንም ላልታወቀ ነገር ታይ እንጂ ጽኑ በዚህ ልክ ፈጣሪን ማታማሪ ብሌን ምናልባት አባዬ ያወራነውን ነገር ሰምቶ ይሆናል። ኧረ ሊሰማ አይችልም። አንቺ እንዴት ነው እዚህ ጋር ያወራነው ድረስ የሚሰማው? አይሰማም። በፍጹም ብሌን ታዲያ ካልሰማን በዚህ ቅጽበት ውስጥ ምን ሊፈጠር ይችላል? ምን ሰምቶ ነው? እሺ እኔ ምን አውቃለሁ? ጽኑ አብሬሽ አልነበርኩ እንዴ? እሺ በቃ ተረጋጊና ዶክተሮቹ የሚሉትን ነገር እንሰማለን። ተረጋጊ። ዶክተር ወራሽና አባዬ አሁን እንዴት ነው? ለጊዜው ህይወቱን ማትረፍ ችለናል። ይሄ መድኃኒት ግዙለት ቢያንስ እስከ ነገ ባለው። ደህና ነው ዶክተር? እባክሽን አትደብቂኝ፣ እውነቱን ንገሪኝ። አሁን ያለበት ሁኔታ ሰላማዊ ነው ልላችሁ አልችልም፣ ግን ለጊዜው ደህና ነው። ጽኑ መድኃኒቱን ነገስቼ እመጣለሁ። እሺ አንቺ እዚህ ሁኚ። እሺ ብሌን። መድኃኒቱ ግን ብዙ ቦታ አይገኝም። ያው እስከ ነገ ድረስ አይደል ዶክተር? እየዞርኩ ቢሆን እፈልጋለሁ አላጣም። እሺ ጽኑ። ምን ነው ዶክተር አባዬ ደህና አይደለም እንዴ? እባክሽ ምንድነው የተፈጠረው? አትደብቂኝ ንገሪኝ። ተረጋጊ ጽናት፣ አሁን አባትሽ ደህና ነው። ይሄ ማለት ግን ያለበት ሁኔታ ሰላም ነው እያልኩሽ አይደለም። ጽናት አባትሽን በተደጋጋሚ ከጭንቀት እንድትጠብቂው ነግሬሽ ነበር፣ ግን ያንን ማድረግ አልቻልሽም። አልገባኝም ዶክተር፣ ምን እያልሽኝ ነው? ጽናት ዛሬ በተፈጠረው ሁኔታ አባትሽን ለማትረፍ ያደረግነው ጥረት ልነግርሽ ከምችለው በላይ ነው። ዶክተር እኔ እኮ አሁን በጣም የተረጋጋ መስሎኝ ነበር። ማለት እሱን የሚያስጨንቁትን ነገሮች ያስወገድኩ መስሎኝ ነበር። አይመስለኝም ጽናት፣ ዛሬ የተፈጠረ ነገር አለ እንዴ? አረ ምንም የለም ዶክተር። ከቤት ስንወጣ እኮ የተሳሳቀን ነበር። ወደዚህም የመጣነው ክትትል ከሚያደርግበት ሆስፒታል ስለተላከን ነው። ለማስታወስ ሞክሪ። አባትሽ ድንገተኛ ነገር ባይፈጠር ኖሮ ጤንነቱ እየተመለሰ ነበር። በቃ ሰምተናል ማለት ነው። ምኑን የሰማው ጽናት? አስደንጋጭ ነገር ነበር? አዎ አባዬ ስለታመመብኝ አንድ ትልቅ ነገር ደብቄው ነበር። በእርግጠኝነት በቃ ቀደም ስናወራ ከብሌን ጋር ሰምቶናል። የግፊት ድንገታዊነቱን ነግሬሻለሁ። ለአባትሽ ካንቺ ውጪ ማንም አያስብለት፣ ማንም ሊጠነቀቅለት አይችልም። ጸጸቱ እስከ መግባትሽ በፊት ጥንቃቄ አድርጊ፣ ቢያንስ እስከሚያገግም ድረስ። እሺ ዶክተር፣ አሁን ብቻ ደህና ይሆንልኝ እንጂ ከዚህ በኋላ ጭንቀት የሚባል ነገር ውስጥ እንዲገባ አላደርግም። መድኃኒቱን ተከታትለሽ ስጪው፣ አመጋገቡ ላይም ጥንቃቄ አድርጊ አደራ። ግን መድኃኒቱን። እሺ ዶክተር፣ በጣም ነው የማመሰግነው። ብሌን ምንድነው የምትሯሯጪው? ነው ልሽኝሽ። አመሰግናለሁ ወይዘሪት ራይል። እኔ ደርሻለሁ፣ አንቺ ሂጂ። አይ እኔ እኮ በእግርሽ ስትሯሯጪ አሳዝነሽኝ ነው። እውነት አሳዘንኩሽ? ምንድነው? እሺ ትሰሚኛለሽ? እኔ እንደ ጽናት ዝም ምልሽ እንዳይመስልሽ እሺ? ጸጉርሽን እየጎተትኩ ነው ከዚህ ደም ከመሰለ ቆርቆሮሽ ጋር ማጋጭሽ። ምንድነው? ልሸኝሽ ስላልኩሽ ነው እንደዚህ አፍሽ የምከፍቺው? አይ አይደለም፣ ግን ያው እኔ መሸኘት እንደ ትልቅ ነገር ስትጎርሪበት አናደሽ ነው። ለነገሩ እኔ መሸኘት አግኝተሽ ነው ብሌን። አንቺ እስካሁን ድረስ እዚህ ነሽ እንዴ? ለምን አትሄጂም? ሰው እየጠበቅኩ ነው። እንደማትሄጂ ስላወቅኩ እኮ ነው ልሸኝሽ ስትይኝ እምቢ ያልኩሽ። እስካሁን ድረስ አንቺን ብጠብቅ ኖሮ ማን እንደዚህ ተጎልቼ ነበረ። አየሽ ሜቲት፣
አንዳንድ ጊዜ እግረኛ የሚቀድማልሽ ከባለ መኪና የኛ ባለ መኪና እሺ ብሌን ምን የተፈጠረ ነገር አለ እንዴ ከሆስፒታል መሰለኝ የመጣሹ ምን ነው ችግር ቢኖር መፍትሄ ልትሰጪ ነው ወይስ ሙር ልትጅብኝ ነው እንዴ ብሌን በሰው ችግር እንዴት ሙድ ይያዛል አረ በስማም እንደዛ የሚያረክ ሰው የለም ሃይ ራሄል እንዳንቺ አይነቶቹ ግን በደንብ ነው የሚያደርጉት እኔ ጋር ቅዱስ ለመጫወት አትሞክሪ እንዴት ነው የምትናገሪው ባክሽ እኔ ምረዳችሁ ነገር ካለ ልጠይቅሽ ብዬ ነው እናመሰግናለን ሜቲት ግን ምንም የምታግዥን ነገር የለም እኔ ችግርን አሳልፍ ያውቀዋለሁ ስለዚህ የምትፈልጉት ነገር ካለ ልጠይቅሽ ብዬ ነው ሰሚ ራሄል እስካሁን ድረስ ቆም ያወራሁሽ አክብሬሽ ነው አሁን ግን ከፍቴ ጥፍት ካላልሽ እዚህ መሬት ላይ ነው ራስሽን የምታገኘው እንጂ እኩያሽ እንጂ በለበሽ እንዴ ምን አባሽ ነው እዚህ የምትነታረኪኝ ቆመሽ እዚህ ደም መስለመታት ትነታረከኛለች ለነገሩ ነው እዚህ ማጣ ነገር ነበር እንዴት ነው የሚያረጋት ወይ ፈጣሪ ሆይ ዛሬ ደግሞ ምንድን ነው በመንገድ የሚያጋጥመኝ በግራ ጎኔ ነው እንዴ ተነሳሁት አይ አንተ ምን ትሰራለህ ደግሞ እዚህ ብሌን ምንም ነገር እንዳትናገርኝ እባክሽ ይኸውልህ ምንም እንዳልናገርና እንዳላወራ ከፈለክ ደግሞ ከዚህ መንገድ ዞር በልልኝ እኔም ፊትሽ መቆም ፈልገው አይደለም ብሌን እባክሽ ተረጋጊኝ ቆይ ለምንድን ነው ጭንቀት የማይገባሽ ያስመሳይ ሰው ባህሪ ገብቶኛ ያቀምሽ ባቢ ዛሬ ጥሩ ናቸው ምንላቸው ሰዎች መጥፎ ናቸው ምንላቸው ደግሞ ጥሩ ናቸው እያለን ይጫወቱብናል እኔ ምንም አልተጫወትኩባችሁ የቀረብኳችሁ በእውነተኛ ማንነቴ ነው አንቺ እንደምታስቢው እኔ አስመሳይ አይደለሁ ጎበዝ እሺ አሁን ግን ቸኩላለሁ እሺ ሊድበት ምን ቆይ የተፈጠረ ነገር አለ እንዴ ብሌን ምንም የለም እውነት ተጨንቄያለሁ ብሌን ለምንድን ነው ጭንቀት የማይገባችሁ እኔ ጽናትን አፈቅራታለሁ ለምንድን ነው ማትረዱኝ ባቢ ግን ደግሞ በጣም ጎርታታል እውነት ፈልጌው አይደለም እሺ አሁን እሱን ተይው አንድ ቀን ታውቁታላችሁ ነው ስለዚህ መሄድ ይችላልው ይኸውልሽ ብሌን እኔ ለማውራት አይደለም ፊት ለፊት ይሸቆንኩት ከሆስፒታል እየሮጥሽ ስትመጪ አይቼሽ ነው ምን ነው ጋሽ ግርማ ደህና አይደሉም እንዴ ደህና ነው አታስብ እውነት ብሌን ግን ጭንቀቴ እንኳን አይታይሽም ቢያንስ እንኳን የተፈጠረውን ነገር ንገሪ ጋሽ ግርማ ምን እንደተፈጠረ አላውቅም ግን ግፊቱ በአንድ ጊዜ ካፍ ብሏል ቆይ ምንድነው የተፈጠረ ነገር አለ እንዴ ምን ሰምቶ ነው እንደዚህ ግፊቱ የጨመረው እኛም አላወቅንም በጣም ተደናግጠን ነበር በቃ ባቢኔ አሁን ሊድ መድኃኒት ለመግዛት ብዬ ነው የወጣሁት እሺ ብሌን ቢያንስ እንኳን አንዴ መጥቼ አይኑ ሊያው እሺ ግን ከኔ ጋር እንደገባህ እንዳታውቅ ማለት እኔ ከገባሁ በኋላ ቆይታ ነው እውነት ብሌን በጣም አመሰግናለሁ ችግር የለም በቃ ሊድ እሺ እንዴት አደርካችሁ አንድ ዜና አለ ጥሩ ዜና መሆን አለበት ምንድነው የጽናት አባት በጣም ታመዋል እና ይሄ ምኑ ነው ጥሩ ዜናነቱ ሲጀመር ዜና አለኝ እንጂ ጥሩ ዜና አለኝ አላልኩም ሲቀጥል ደግሞ በጥሩ ድል መጠቀም ከቻለን ይሄ ጥሩ አጋጣሚ ነው የጽናት አባት መታመም ለኛ ምን ይጠቅመናል ሁለት ጥቅም አለው ምንና ምን አንደኛው ሰሞኑን ጽናት ቢሮ ስለማትገባ ባቢ ለብቻው አገኘዋለሁ ሁለተኛው ደግሞ ባቢ ከስራ እንዳይወጣ በደንብ አርገን በስራ ካጨናነቅ ነው ያው እሷም አባቴ ለምን አልጠየቀውም ብላ መጠበቁ አይቀርም ከዛማ ቅያሜውን ማብዛት እንችላለን ማለት ነው ከዛ በኋላ በዛው እንድጠፋ ማድረግ ነው አለቀ ጥሩ እቅድ ይመስላል ግን ባቢ የት ነው ያለው እኔ ምን አውቃለሁ ካንተ ጋር መሰለኝ እኮ የሚያድረው አይ በጠዋት ስነሳ አላየሁትም ብዬ ነው ደውልለታ በቃ እና ያቀረብኩልህን ደንበኞች እንዴት አያቸው በጣም ጥሩ ናቸው ብዙ ምርትም ነው የሚፈልጉት ከኛ የሚጠበቀው መጋዘናችንን በቡና መሙላት ብቻ ነው ነግሬህ ነበርኩ ከኔ ጋር መስራት ትርፋማ ነው የሚያደርገኝ ልክ ነው ብዙ ኔትወርክ እንዳለሽ አሳምነሽኛል ከፈለከኝ ቢሮ ነኝ በቃ አንተም ለባቢ ደውልለት ግን ደግሞ የጽናት አባት መታመሙን መስማት የለበትም አዎ እኔ ደግሞ ቶሎ እየደወልኩ በስራ ላይ ስራ እየጨመርኩ መተንፈሻ ሳጣዋለሁ አዎ እንደዛ ነው እኔም በተፈጠረው ክፍተት ቶሎ ብዬ ግብት እላለሁ ምንድነው የተፈጠረ ነገር አለ እንዴ ምንም የተፈጠረ ነገር የለም ምን ነው ግን አንቺ ቆየሽ ጽኑ እንደዚህ ተጣጥፈሽ ተቀመጭ እኮ በጣም አስጨነቅሽኝ የሆነ ነገር የተፈጠረ ነበር ይመስለኝ ደግሞ እኮ መድኃኒቱን አጥቼ እኮ ነው የቆየሁት እና አሁን መድኃኒቱን አገኘሽ
በቃ ለዶክተሯ ሰጥቻለሁ ልምጣሽ። እሺ መጣ። እንዴት ነሽ? እኔ በጣም ደህና ነኝ። ጋሽ ግርማስ ማለቴ ዶክተሮቹ ምን አሉ? አሁን በጣም ደህና ነው። በግፊት ደህና ነው ማለት ትንሽ ይከብዳል። ማለቴ ስንመጣ እንኳን በጣም ደህና ነበር እኮ። እዚህ ከገባ በኋላ ነው የባሰ ግፊቱ የጨመረው። ተጽዕኖ እንደዚህ ማትበይ። ዓለም ላይ ካሉ ሴቶች በሙሉ አንቺ የተለየሽ ነሽ። እንደውም ጋሽ ግርማ እንዳንቺ አይነት ሴት ስላለው በጣም እድለኛ ነው። እድለኛ ባቢ ዛሬ እኮ ልገለው ነበር። በእኔ ምክንያት አንድ ነገር ሆኖ ቢሆን ጸጸቱን እችላለሁ ነኝ። በቃ እንደዚህ አትዘኝ። ዋናው ደህና መሆኑ ነው አይደል? እንግዲህ ተመስገን ነው። አሁን ደህና ነው ብላኛለች። ፈጣሪ ይመስገን። አንቺ አትጨነቂ። በቃ ጽኑዬ፣ ታውቃለህ ሊሆን የሚችለውን ነገር ሳስበው እንዴት ፍርሃት እንደሚሰማኝ። አባዬን እኮ ላጣው ነበር። እኔ ካለሱ ማን አለኝ? እዚህ ምድር ላይ በጣም ብቸኛ ሴት ነኝ እኔ። ጽኑዋው ምንም አልተፈጠረም አይደል? ለምን ራስሽን ትጎጃለሽ? አላቅም። ፍርሃቱ ነው መሰለኝ መረጋጋት አልቻልኩም። ቆይ እንደዚህ አይነት ህይወት እንድኖር ነው እኔን የፈጠረኝ? አይደለም ጽኑዬ፣ ደስታሽን ለማግኘት የግድ በዚህ ውስጥ ማለፍ ስላለብሽ ነው። ሄሎ አባዬ። ሄሎ፣ የት ሆነ ነው? አረፈድክ እኮ። የሆነ ቦታ ሆኜ ነው መጣሁ። ቶሎና የምታናግራቸው ደንበኞች አሉ። እሺ አባዬ እመጣለሁ። ትንሽ ደቂቃ ብቻ። ቆይ ግን የት ነህ? የሆነ ጓደኛዬ ጋር ነኝ። ምን ነው? አይ ምንም፣ ሰዓት እያረፈድክ ነው። ስራው ደግሞ አንተን ይፈልጋል። አባዬ ደግሞ ምን ሆነ ነው? መጣሁ አልኩህ እኮ። እኔ የምልህ ያቺ ጽናት በጠዋት ስራ አልገባችም። ምን ሆና ነው? እኔ ምንም ማውቀው ነገር የለም። እንደተጣላን ታውቅ የለ እንዴ? እሱንም አውቃለሁ። እንዲያው ከታረቃችሁ ብዬ ነው። ኧረ አልታረቅንም። ላይኗ ሁላ ነው ያስጠላዋት። እሺ እደውልላታለሁ። አንተ ቶሎና። እሺ እሺ። መጣ አሁን መጣ። እሺ አባዬ በጣም ይቅርታ። ለምንድን ነው ይቅርታ የምጠይቅኝ? እኔ ልጅ አንቺ ምን አጠፋሽ? ተው አባዬ እንደዚህ አትበለኝ። አጥፍተሻል ብለህ ተቆጣኝ። የኔ እናት አንቺ ምንም አላጠፋሽ። ምንም ይህንን ዝም ብዬ መቻል ሲገባኝ እንዳመጣልኝ ስለፈልግ አጥቼ ነበር አባዬ። ጽንዬ በጣም ጠንካራ ነሽ። በጣም ከምነግርሽ በላይ እኔ ራሱ አንድ መከራ እኮ ነው የሆንኩብሽ። በቃ አባዬ እንደዚህ አትበለኝ። አንተ እኮ ለእኔ የመኖሬ ምክንያት ነህ። እሺ አታልቅሽ። በዚህ ሰዓት እኔ በጣም ልሸከምልሽ የምችላቸው ብዙ ሸክሞች ነበሩ። እኔ ራሴ አንድ ሸክም ሆንኩብሽ አይደል? ምንም ላገዝሽ አልቻልኩም። ይበልጥ ያስከፋኝ እሱ ነው። ወከና አባዬ አትከፋም። እኔ አንተ በህይወት ስላለልኝ በጣም ደስተኛ ነኝ። እባክህ
እሺ ልጅ አሁን ምን እንደተፈጠረ በዝርዝር መስማት ፈልጋለሁ። ግን አባዬ አንተ በዚህ ሰዓት ይሄን ነገር መስማት አልነበረብህም። ምን እንደተፈጠረ አውቃለሁ። ነገሩን በዝርዝር አስረጂ። እንዴት በድጋሚ ልትነጥቀኝ ቻለች? ንገሪ። አባዬ አንተ እኮ በጣም እየተንቀጠቀጠ ነው። አመመህ እንዴ? ጽኑ ዝም ብለሽ ንገሪ። እንዴት በድጋሚ ልታጠቃን ቻለች? እቺ ሰይጣን የሆነች ሴትዮ። ዝም ብለሽ ንገሪ። አባዬ እኔ ምንም አላውቅም። ሁሉም ነገር ከተፈጠረ በኋላ ነው ደረስኩት። ጽኒ እንዴት ሆነ አገኘሻት? እንዴት በድጋሚ ልገላች ቻለች? እባክሽ ንገሪ። እቺ ሰይጣን ያደረገችው ንገሪ። ፍቅሬ ደውሎ ጠራኝ አባዬ። ከዛ እኔም ከብሌን ጋር ሄድኩ። ሲሄድ ግን ማዬና ትዝታ ሞቶ አንድ ላይ አገኘኋቸው። ከዛም ፍቅሬ ብሩክን ይዞት ወደ ውጭ እንደሄደ ቴክስት አደረገልኝ። ቻውሪ እቺ ሰይጣን ሁሉ ነገርን አሳጣች። ሁሉ ነገር እኔ አጥስዬ እንደማችሁ ነው ይሻላል። እርስ በርስ አዛናችሁ ነው። ኧረ በእናትህ እንባል ነው ጋሽ ጋር እንደታመን ብንገባላችሁ ይሻላል። ትንቹ ነው ወይ ሲያሳዝኑ በእናትህ እንኳን አለቀሱ። እንባ ጥሩ ነው። ጋሽ ግርማም ህርማችሁ ነው። ቦቱ የሚያበሪ ድንቡሽቡሽ ቆንጆ በእናት ወጥቶ አይሽ ቆንጆ አባዬ ምን እያደረክ ነው ያለው? የስንቱን ህይወት እንዳመሰቀቀለች እቺ ማትረባ እኔም ጋር እንደ ጽናት እንዲሁም ከጽናት የበለጠ ችግር እንዳሳለፍ ነው የፈረደችብኝ። በጣም ብዙ ስቃይ ያሳልፋለሁ። የእንጀራ እናቴ ልጅ ናት። አብረን አንድ ቤት ነው ያደግነው። እሷ ታላቅ እኔ ታናሽ ሆኜ ብዙ በደልና ስቃይ እንዳሳለፍ ነው ያደረገች። ሄሎ አባዬ። አንተ ምንድነው ደንበኞች ሊያናግሩ ይፈልጋሉ ብያለሁ ነበር። ለምንድነው ቶሎ ማትፈታው? ዛሬ አልችልም። ጓደኛዬ የሆነ ችግር ገጥሞት እዛ ነው ያለሁት። ዛሬ መምጣት አለበት። ደንበኞች እየጠበቁ ነው። ስራ አታበላሽ። እሺ በቃ መጣሁ። ትንሽ ጠብቁኝ በላቸው። እሺ እነግራቸዋለሁ። አንተ ግን ቶሎ ለመድረስ ሞክር። እሺ እሺ። አሁን ሰዓት እስከንገሪ ምንድነው ያደረገችው? እንግዲህ እውነታው ይሄ ነው ብለኝ እናንተ እንደምታስቡት የትዝታ ሰውና የነጽናትን ሀብት አብሬ እንደወሰድኩ ነው አይደለም። እውነታው ግን ይሄ አይደለም። እኔ ልክ እንደ ጽናት የትዝታ ተጠቂ። ምን አይነት አረመኔ ሴት ናት ግን በፈጣሪ! ውይ አሁን እሷም ተወልዳ ነው። በጣም ይሄ ነገር ከተፈጠረ በኋላ አይቻት አላውቅም ነበር። ለመጀመሪያ ጊዜ ከአባዬ ጋር ይሄንን ሴራ ይዘው ከተገናኙ በኋላ ነው ሁሉም ነገር የገባኝ። ጽናት እኔን እየፈለገችኝ እንደሆነ ሳውቅ እቺ ሴት ማናት ብዬ ነበር። ነገር ግን አንድ ቀን አባዬና ትዝታ አብሮ ሲዶልቱ አገኘኋቸው። የእውነት ባቢ ይቅርታ አድርግልኝ። እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። ሁሉም ከእውነት አለ ብለኝ መነጋገርን የመሰለ ነገር የለም። እውነት ነው። እሺ ቆይ ግን ቤቱስ
ቤቱ እንዲሸጥ ያደረኩት እኔ ነኝ ብለኝ ጽናትን ቤቱ ቢኖር ምን ታደርጊያለሽ ብዬ ስጠይቃት ቤቱን ሸጬ አባዬን አሳክማለሁ ስትለኝ እኔም ከአባዬ ጋር ተነጋግሬ ቤቱ እንዲሸጥ አደረኩኝ። ከዛ በመተኩም ድርጅቱ እንደሚወስድ ነገርኩት። ከዛም በኋላ ወደ ጽናት ብር እንዲያስተላልፍ አደረኩኝ። እኔ ለራሴ ምንም ያደረኩት ነገር የለም። የእውነት ባቢ ይቅርታ አድርግልኝ። ምን እንደምልህ አላውቅም። ብቻ በጣም ይቅርታ አድርግልኝ ለተናገርኩ ቃላቶች በሙሉ። ችግር የለውም። እኔ ጽናትን በጣም ነው የምወዳት። ሁሌም ቢሆን ሰላሟን ነው የምመኝላት። ግን እሷ አይገባትም እንጂ። ለማንኛውም ወደ ቢሮ መሄድ አለብኝ። ችግር ካለ ደውይልኝ። እሺ በቃ ባቢ ደውላለሁ። እሺ ቻው። አጽናኛችሁ። እሺ ቻው። እሺ ወይዘሪት ትንሽ ረፍት አደረግሽ? ጥላንሽ ተኛን አይደል? ችግር የለም። አሁን ትንሽ አርፌያለሁ። በጣም አመሰግናለሁ ደግሞ። አረ በይቅርታማ አላልፍሽም። እናቴ ብታይ ስንት ጊዜ እንደደወለችልኝ ብታይ ትደነግጫለሽ። ስለዚህ የሷን ቁጣ መቋቋምበት አንድ ቅጣት ትቀጫለሽ። እሺ እቀጣለሁ፣ ግን ደግሞ ከባድ ቅጣት እንዳትቀጭ። አረ ምንም ከባድ አይደለም፣ ግን ደግሞ ምንም ሆነሽ እኔ እንድስቅ ማድረግ አለብሽ። ብሌን ምንድነው ደግሞ ይሄ ቅጣት? አላቅም እንግዲህ እሱን አንቺ ወቂበት። ብቻ ግን እኔን ሳትነኪኝ ብቻ አስቂ። ምን ብዬ ነው ብሌን ማስቅሽ? ባይሆን ሌላ ቅጣት ቀይርልኝ። ውይ እውነት አይቀርም። ቢቀር እኮ ደስ ይለኝ ነበር፣ ግን ደግሞ ሆነ ቤት ሄጄ የማየኝ ወጣ መቋቋምበት የሆነ ኃይል ያስፈልገኛል። ስለዚህ አስቂ። ያ ይሻ አሳክሽ። ወይኔ ጽኑጊ ብታይ እንዴት እንደምታሳዝኝ አመሰግናለሁ። እሺ እኔ አዝናኝ። አንቺ ግን ህፃን ታጃጅኛለሽ አይደል? ለማንኛውም ተጫውተሽብኛል። እኔ ግን የሆነ ቀን አገኝሻለሁ። ባክሽን ትንሽ እንደዝናና ብዬ ነው እንጂ እማዬም አልተቆጣችኝም። በዚህ ላይ ደግሞ ብቻዬንም አልነበርኩም። እና ከማን ጋር ነበር ወጥተሽ የነበረው? ባቢ አብሮኝ ነበረ። አሁን ነው ሄደው። ይኸውልሽ ብሌን፣ በድጋሚ ስለ ባቢ ልታወሪኝ ብቻ እንዳይሆን። አዎ ስለ ባቢ ላወራሽ ነው። ይልሽ ስለ ባቢ ያሰብነው ሐሳብ አንዱም ትክክል አይደለም። አንድ ጊዜ ቢያንስ እሱን ለማዳመጥ እድል መስጠት አለብሽ። ቆይ ምንድነው እድል የምሰጠው? ስንት ጊዜ ነው አብረን የነበርነው? መዋሸቱን ምን አመጣው? ጽኑ አትሳሳች። እየዋሸሽ አልነበረም። ለመናገር ጊዜ እየመረጠ ነው እንጂ። ቆይ ግን ምን እያላካችሁ ነው? በአንዴ እሱ ጠበቃ ሆናችሁ ሁላችሁ የምትመጡብኝ? እውነት ግን ጽኑ አንቺን ብታዳምጪው ምንም አይነት ጥፋት የለበትም። ይልሽ ጽኑ አሁን ማታ መጣለው ብሎኛል። በቃ ሳትቆጪ ሳትናደጂ ረጋ ብለሽ አናግሪ። አንቺ ብታዳምጪው ምን ትሆኛለሽ? እሺ በልሽ በቃ የአባቴ ድርጅት ነው ብለን ይሄን ያህል የምትቀባረረው? የአባቴ ድርጅት ባይሆንም ዛሬ ስራዬ መግባት እቅዱ አልነበረኝ። እሺ መጣው ካልክ ስንት ሰዓት ሆነ? የት ነበርክ እስካሁን? እሱ አይመለከትህም አባባ። አሁን ሊያናግሩኝ የፈለጉት ደንበኞች ናቸው። ሁሉም ሰው ስራ ፈቶ እንዳንተ ሲዞር የሚውል እንዳይመስልህ፣ ስራ አላቸው። እሺ እና ሄዱ ማለት ነው? አዎ ሄደዋል። ስልክና አድራሻቸውን ስጠኝ። እኔ አበላሽሁትን እኔ አስተካክላለሁ። እንደዚህ እንኳን መቆጣት የለብህም። የጠየቅኩህን መልስልኝ። እስካሁን የት ነበርክ? ነግሬሃለሁ እኮ አባባ። ጓደኛዬ ችግር ስለገጠመው እሱ ጋር ነበርኩ። እስከ ዛሬ የሌለ ጓደኛ የቱ ነው እባክህ? አታውቀውም። አሁን እንዲተዋወቁት ያችን ውዳቄ ስትከተል ነው አይደለ ስትማጸን የዋልከው? እሷን መከተል የሚያዋጣ እንዳይመስልህ አባባ። እሷ እንድትናገራት አልፈልግም። አልደረሰችብህም፣ አትድረስባት። እንዴት ነው ያልደረሰችብኝ የማይመስልህ?
አንድ ልጄን አነብራ በእጇ ስታሽከረክረው እያየሁ ከዚህ በላይ መደፈር አለ? እሷ አይደለችም። እኔ ራሴ አምኜና ፈቅጄ ነው የተከተልኳት። ምክንያቱም ስለምወዳትና ስለማፈቅራት። አንተ አባትህ እኮ ነኝ። እንዴት ነው የምትናገረኝ? ይቅርታ አባባ፣ ግን እሷን ምንም እንድትናገራት አልፈልግም። መናገሬ ነው የሚገርምህ? ቆይ እቺ እኔን አባትህን አስትታ የት እንደምታኖርህ እናያለን። ወይ አባባ፣ ቆይ ምን አርግታ ነው እንደዚህ ጠላት? ልጅቷ እኮ መልካም ሰው ናት። እሷ መጥላት ሲገባት በተቃራኒው ጭራሽ አንተ ትጥላታለህ። ቢሮ ፋይል አስቀምጬልሃለሁ። ሂድና ስራ። ናሆሚ የኔ ፍቅር አሁን ተለውጧል ሬል። ድሮ ላይ ቆሞ የምታገኘው ነገር ምንም ነገር የለም። ናሆሚ ስሜን አንተ አፍ ላይ እንዴት እንደምጠላው ታውቃለህ አይደል? እስኪ እንደ ድሮ አቆላምጠህ ጥራኝ። ጊዜው ተቀይሯል ሬል። ድሮ ላይ ቆሞ ያገኘሽው ነገር ዛሬ ላይ አታገኘው። ጊዜው ተለውጧል። እኔ አንተን ማፍቀር ግን ምንም ጊዜ የማይቀይረው ነገር ነው። ራሄል እባክህ የኔ ፍቅር በሙሉ ስሜ አትጥራኝ። በቃ እንደ ድሮ እናት እማ እያልከኝ ጥራኝ። ራሄል ውጪልኝ፣ ስራዬን ልስራበት። እባክህ የኔ ፍቅር እውነት እወድሃለሁ። አንተ እንደምታስበው እኮ አይደለም ለገንዘብ ብዬ ትቼ ይርኩት። አሁን አይመለከተኝም። ብቻ ሄደሻል። ብዙ አመት ቆይተሽ መጥተሽ አሁን ብታስረጅኝ ምንም የሚለወጥ ነገር የለም። ብትሰማኝ ግን የሆነውን ታውቅ ነበር፣ ትረዳኝ ነበር። ይሆናል ራሄል፣ መጥፎ ነገር ልታሳልፍ ትችያለሽ፣ ግን በዛ መንገድ መሄድ የለብሽም ነበር። ፍቅረኛ ማለት እኮ በደስታ ጊዜ ብቻ አይደለም፣ በሐዘንም ጊዜ አብሮ መሆን። ካላማከርሽኝ ደግሞ አታምኚም፣ ወይም ደግሞ የኔ ሰው አይደለም ብለሽ ተቀብለሽ ነበር ማለት ነው። ወይኔ በፈጣሪ ስም ነገሩን ወዴት ነው የምትወስደው? ፍቅር እኔ እኮ እንዳትጨነቅብኝ ብዬ ነው ያልነገርኩ እኮ። ተጨንቄ የምለውጠው ነገር ባይኖር እንኳን ሸከምሽን እንኳን መሸከም ይችል ነበር፣ አብሬሽ መጨነቅ ይችል ነበር። አንቺ ግን ጥለሽኝ ሄድሽ፣ ያውም ውሻ አድርገሽኝ። አይምሮዬ ላይ ተጫወትሽብኝ። አሁን ደግሞ ተመለሰሽ መጥተሽ ላስረዳትኛለሽ። በጣም ይቅርታ የኔ ፍቅር፣ እኔ ላንተ አስቤ ነበር ላንተ ያልነገርኩክ። ስለኔ አስበሽ ነበር አይደል? ለኔ አስበሽ ነበር ይሄን ነገር ያደረግሽው? ከልቤ ነው የኔ ፍቅር፣ ላንተ አስቤ ነው። ያኔ ለኔ ብለሽ ከተውሽኝ ዛሬ ላይም ለኔ ብለሽ ተይኝ። ከወደድሽኝ ያለውበት ቦታ አትምጪ። በቃ ራሄል ተይኝ። እኔ አሁንም እወድሃለሁ። እኔ ላንተ ያለኝ ፍቅር አሁንም ቢሆን አይሞትም። አንተ የኔ ብቻ ነህ ናሆሚ፣ መቼም ቢሆን አልተውህም። ጽንዬ በጣም ነው የሚያመው። ይቅርብኝ። አባዬ እግርህ እኮ ለመራመድ መፍታታት አለበት ብላለች ዶክተሯ። በዛ ላይ በተደጋጋሚ ነው የተናገረችው። ጽንዬ ይበቃኛል፣ ይበቃል። እሺ ካልክ አባዬ
ግን ነገ ለዶክተሯ እነግራታለሁ። እሺ ተይ እባክሽ። እሷ እዛው ልቅልቅ አድርጋ የምትለቀኝ ይበቃኛል። ተይ ይበቃኛል። አውቃለሁ አባዬ በጣም እንደሚያመህ፣ ግን ደግሞ እንደዚህ ካልተደረገ ነርቭህ አይፍታታም። ብታይ ጽንዬ እግሬ ትንሽ ሲንቀሳቀስ እንዴት እንደሚያመኝ ባይሽ ከባድ ነው። ጽንዬ ይበቃል። አባዬ አውቃለሁ በጣም ያማል፣ ግን ደግሞ እንደዚህ ካላደረኩት ነርቭ ወደ ቦታው ሊመለስ አይችልም። እሺ እንደምን አላችሁ? አቶ ተስፋዬ ሰላም። እንዴት ነው? ሰላም እግዚአብሔር ይመስገን። አቶ ተስፋዬ ሰላም ነው። ዝም ብለህ እኮ ነው የደከምከው። የምን መድከም ነው ደግሞ? የታመመ መጠየቅ እኮ ሃይማኖታችንም ባህላችንም ይፈቅዳል። የኔ ልጅ እንዴት ነው አቶ ተስፋዬ? እኔ እኮ አሁን ደህና ነኝ። አንተ ዝም ብለህ ነው የደከምከው። ኧረ ችግር የለውም። አሁን ግን እንዴት ነህ? ተሻለ? እግዚአብሔር ይመስገን እኔ አሁን ደህና ነኝ። ግፊት እኮ ከባድ በሽታ ነው። ይህንን በሽታ እስከምትሸከም ድረስ ምን አስጨነቀ? እኔ እንጃ እንዴት እንደመጣብኝ። እኔ ግን አልጨነቀም። እንደው በዚህ ችግር ሰዓት ምንድን ነው እሱ ችግር የተደራረባችሁ? እሱ የሆነ ዓላማ ሊኖረው ይችላል። እኔ ፈጣሪን አላማረረም። ለምን አታማረርም? አንተም ልጅህም እየተሰቃያችሁ ገንዘብ የለ ጤና የለ ምን ደስታ አላት ይቻላል? አቶ ተስፋዬ ሁሉም በጊዜው ይሆናል። ህሊና የሚጠይቀኝ ነገር ከማደርግ እንደዚህ ሆኜ ብኖር ይሻለኛል። ይቅርታ በእናታችሁ። ገንዘብ የለ ጤና የለ ሰላም ስትል እኮ ገርሞኝ ነው። እሺ ጋሽ ግርማ እግዚአብሔር ይማርህ። እየመጣሁ ጠይቀሃለሁ። አይ አትድከም አቶ ተስፋዬ፣ እኔ ደህና ነኝ፣ በጣም ደህና ነኝ። አቶ ተስፋዬ መጥተው ስላዩን በጣም እናመሰግናለን። በሉ ደህና ደሩ። እሺ አንተም ደህና አባዬ አባዬ ራቄ ሰውዬ እንዳይመለስ። ስንት አይነት ሰው አለ በፈጣሪ። አንተ እኮ በቃ አልተቻልክም እኮ በቃ እራታችንን እንብላ ይልቅ እናቅርብ አይደል? እሺ እራት ላቅርባ? አዎ ርቧል። እሺ ይኸውልሽ ይሄ አንድ መተኪያ የሌለው ብቸኛ ልጅ ነው። ውይ ድንቡሽቡሽ ያለ ልጅ ነው። ታድለ። አዎ ቆንጆ ነው። እናቱ በጥልቅም ያለች ቆንጆ ነው። አባዬ ምን እያደረክ ነው ያለው? ኦ ሰውዬ ልጆ ተቆጥቷል። ለምን አትይም? እየደበቀኝ ነበር። አባባ በጣም ታሳፍራለህ። ቆይ እንዴት እንደዚህ አይነት ስራ ትሰራለህ? ምን አደረኩ? ምን አጠፋው? የኔ ልጅ ምን ልትለኝ? ቆይ እያደረክ ያለው ነገር ጀግና የሚያስብል መስሎ ነው? ይሄ ወራዳነት ነው። ምንም ወራዳነት አይደለም። ገንዘብ ስላለኝ በገንዘቤ ዘና እላለሁ። ልክ አይደለም ግን ወይ በቃ አንጨፍርሽ ኧረ እባካችሁ ቢያንስ ድምጻችሁ እንኳን ቀንሱ። እንደዚህ ዘና በል። ነይ ደግሞ አንቺ ከኔ ጋር እንዝናና። ቻው ባባይ። ቻው ቻው። ኧረ ምንድን ነው እየተፈጠረ ያለው? አባዬ
ኧረ አባዬ ውጣ እባክህ። አባባ ኧረ አባዬ ምን ሆነ ነው? አባዬ አንተ ምንድነው በጠዋት ሰው አላስተኛ የምትለው? ጠዋት አይደለም አባዬ፣ ሰዓት ሄዷል። ቶሎ ስራ መግባት አለብን። አንተ ሂድ፣ እኔ ቀስ ብዬ እመጣለሁ። ራሴ ሊፈረዳ ነው። የጠጣህበት እኮ አባዬ። ኧረ እባክህ እንደዚህ ተው አትጠጣ። ሂድ በቃ እመጣለሁ። ትንሽ ልረፍ። እሺ ሄዳለሁ በቃ። ካመመ ደውልኝ፣ መድኃኒት አመጣልሃለሁ። ደህና ዋል። ምን ነው በሀሳብ ብቻሽን ሰምተሽ? አይ ምንም፣ እንዲሁ ዝም ብዬ ነው። ጋሽ ግርማ አልተነሱም እንዴ? አዎ ተኝቷል፣ እስካሁን አልተነሳም። እንዴ ታዲያ ምን እያሰብሽ ነው እዚህ ብቻሽን? ስለ አባዬ እያሰብኩ ነበር። ምንም ባደርግ አባዬን ከዚህ ጭንቀት ላወጣው አልቻልኩም። በጣም እያስጨነቀኝ ነው። ተይ ጽኑ፣ እንደዛ አትበይ። ትላንት ያንን ነገር ስለሰማ እንጂ ዛሬ ለውጣለሁ፣ ደህና ነው። እኔ እንጃ ባቢ፣ አባዬ ለኔ እየነገረኝ አይደለም እንጂ በጣም ብዙ የሚያስጨንቁት ነገሮች አሉ። እነዛን ነገሮች ደግሞ እኔ ማወቅ አልቻልኩም። ጽኑ፣ አልፈን በማንችለው ነገር ላይ መጨነቅ የለብንም። መጨነቅ ባለብን ነገር ነው መጨነቅ ያለብን። ደግሞ እሱ ማስደሰት አያቅተንም አይደል? አላቅም ባቢ፣ አሁን ላይ አባዬን ምን ሊያስደስተው እንኳን እንደሚችል ምንም የማውቀው ነገር የለም። እሺ እኔ ልንገርሽ ምን እንደሚያስደስተው። እንዴ ስለኔ አባት ከኔ ከልጁ በላይ የሚያስደስተው ነገር አንተ ታውቃለህ እንዴ? እንዴ ለኔም እኮ አባቴ ነው። እሺ አሁን ምን እንደሚያስደስተው መስማት አትፈልጊም? ልንገርሽ? እሺ ምንድነው? እስኪ ንገረኝ። የልጁ ደህና መሆን፣ የልጁ ደስታ፣ የልጁ ሳቅና ጨዋታ ነው የሚያስደስተው። አንቺ ደግሞ ይሄንን ማድረግ ያቅትሻል? እኔ ለአባዬ አይደለም ይሄን ምንም ሆኜ ቢለኝ እንኳን ሆነለታለሁ። ግን ምን ሆነ ነው አንተ ደህና ነህ? አይ ደህና ነኝ፣ አታስቢ ጽኑ። ጽኑ ወይ ይቅርታ በጣም ስለተፈጠረው ነገር፣ ግን እንዳስረዳሽ አንድ ድል እንኳን ስጪ። እሺ ዛሬ ከስራ ስንወጣ እናወራለን። እውነት ጽኑ ከልብሽ ነው? አዎ ባብሻ፣ ዛሬ ሁሉንም ነገር እናወራለን። አሁን ለማንኛውም ስራ እንዳይረፍድብክ ሂድ ብለኝ ትምጣልኝና እኔ ወደ ስራ እመጣለሁ። እሺ አባባ ግን ምን እየሆንክ ነው ያለው? ማንነትን እያጣኮ ነው። የማታ ስራው ግን ተገቢ ነው? ምን አደረኩ? የኔ ልጅ መዝናናት ኃጢአት ነው እንዴ? እኔ መዝናናት ኃጢአት ነው አላልኩም። መዝናናት የራሱ ገደብ አለው። በዚህ እድሜ ሰክረ ከሴት ጋር ማደር መዝናናት ሳይሆን መዋረድ ነው። ትሰማኛለህ ባቢ? እኔ ትልቅ ሰው ነኝ። መዝናናት ምን እንደሆነ ጠንቅቄ የማውቅ ሰው ነኝ። ቆይ ትልቅ መሆነ ክብርን ካላስጠበቀ ትልቅነት ምንድን ነው? አንተስ ክብር የምትለው ነገር ምንድን ነው? ሰው በሰው ፊት ለመወደድ የሚያደርገውን ነገር። ለየትኛው ህዝብ ነው የሚጨነቀው? አይደለም አባባ፣ እኔ እያልኩ ያሉት በዚህ እድሜ ከሴት ጋር እየጮክ ስትመጣ ካንተ የሚጠበቅ ነገር አይደለም። በቃ ተወው እባክህ። አልተው። ደስታ እስከሰጠኝ ድረስ አደርገዋለሁ። የራስ ጉዳይ፣ ክብር የለሽ። እርግጠኛ ነህ አባዬ ግን ደህና ነህ? እውነት ጽንብዬ በጣም ደህና ነኝ።
ሂጂና ስራሽን ስሪ። እውነት አባዬ፣ እኔ ግን ትቼህ ባልሄድ ደስ ይለኝ ነበር። እኔም ደስ ይለኝ ነበር። እንዲያውም ጥሩ ሰው ሆኖ እንጂ በአንቺ ሁኔታ እኮ ሌላ ሰው ቢሆን እኮ አያሰራሽም ነበር። ቢሆንም አባዬ ለራሱ ጥቅም ስለሆነ ይሄን ያህል ቆይቼም ብሄድ ይቀበለኛል፣ ችግር የለም እኮ። ዛሬ ግን በስርዓት ይቅርታ ጠይቀሽው ስራሽን መጀመር መቻል አለብሽ። እሺ አባዬ፣ አንድ ጥያቄ ብቻ ልጠይቅህ። ምንድነው የኔ ልጅ? ጠይቂ። እዚህ ምድር ላይ በጣም የሚያስደስት ነገር ምንድነው? በዚህ ምድር ላይማ በጣም የሚያስደስተኝ ነገር የውዷ ልጄ ፈገግታ፣ ደስታ ነው። ከዛ የበለጠ ምንም የሚያስደስተኝ ነገር የለም። ግን ለምን ጠየቅሽኝ የኔ ልጅ? አይ ምንም አባዬ፣ እንዲሁ ማወቅ ፈልጌ ነው። የኔ ልጅ፣ የኔ ደስታ አንቺ ብቻ ነሽ። ነስቲ ልሳምሽ። ጥሩ ሰዓት ደረስኩ። ያባትና ልጅ ፍቅር ነው ሳልሳሙ ጋሽ ግርማ። አረ ነይ ትሳሚያለሽ የኔ እናት። ደስታ ብቻ ማን ያደርገው? ብሌንዬ፣ በቃ ቶሎ መለሳለሁ። እሺ አባዬን አደራ። አረ በእናትሽ አታስቢ፣ ሂጂና ስራሽን ስሪ። በጣም ነው የማመሰግነው ደግሞ። ሂጂ እባክሽ፣ ወሬኛ ነኝ። እዚህ ካለ ቦታ ቆማት ጀመር። ሂጂ ቶሎ ሰርተሽ ነሽ። አባዬ እመጣለሁ። እሺ ቶሎ ነው የምመለሰው። ጋሽ ግርማ፣ ምን እናድርግ? ምን ይሻላል? ወይ ምን? ቆይ መጣሁ አንዴ። እሺ አንዴ ጾም ወይ የኔ እናት በእናትሽ ቅድም የተነጋገርንበት ነገር እንዳለሽ። እሺ አራሳምሽ ትናፍቂኛለሽ። እሺ እደውልልሻለሁ። አደራ አባዬ። ችግር የለውም። እሺ ደህና ነህ ናሆሚ? ደህና ነኝ። ምን ሆነህ ነው እንደዚህ ተናደድከው? አልተናደድኩም፣ ደህና ነኝ። ምንድነው ናሆሚ? በጣም ተናደሃል እኮ። የተፈጠረ ችግር አለ? ምንም የለም፣ አታስቢ፣ ደህና ነኝ። ደህናማ አይደለህም። በንዴት እንደዚህ ፊት ተቀልቶ ደህና ነኝ ትለኛለህ? ደህና ነኝ አልኩሽ እኮ ራይል። ምን እያደረግሽ ነው ራይል? ምንድነው? ጽኑ